ከአመት አመት ይሄን ልጅ ዩናይትድ አረ ሊያሳምጹት እኮ ነው እሱ አርሰናልን ወደደ እንጂ አሁን ደግሞ ስኬሊ መሃል አለ አይደለ ጉማሬሽ ከፈረመ መሃል እድል ያገኝ መጨረሻ አካባቢ መሃል ይጫወት ስለነበረ እሷን አይተው ሊመነጥፉን ናዚ በቂ መጫወቻ እድል እንሰጣለን ሁሩ እያሉ ነው ስነ ስርዓትህን ትይዛለህ እኔ የግድ ብሩኖ ጉማሬሽ መጥቶ ስኬሊ ምናጣ ከሆነ አይምጣ እኔ ስኬሊ ነው የምመርጠው ደግሞ ለምንድን ነው የምመርጠው በገዛ ገንዘቤ ጉማሬሽንም ስኬሊንም በቃ አስቀራለሁ ምን አባህ ገባ ቼልሲ እዛው ለቃቀም እኛ ምን ሸጠው ተጫዋች የለንም አንድ አለ እንትና ማዱኬን ተወስዳለህ እሱን መውሰድ ትችላለህ ከዛ ውጪ ግን ይሄ ልጅ ትልቅ ተስፋ የጣልንበት ተጫዋች ነው ቼዶቢና ሄቨን የምትባል ቁሌታም ሲሰተን ምን አባህ አረክበት ነው ምን የኛ ታዳጊ የመብላት ሐሳብ ነው ያለ ቼልሲው በድና ገንዘብ እነ ሳንቶስን እየሰጠነው ሌላም አለ ቼልሲ ቤት የሚገራርም ተጫዋች አለ እመነኝና ዘይደ ግዛ ስነ ስርዓት ያዝ ልጁ ስለሚወደው ነው ከአመት አመት አንተ የጀርባ ቅማል ትሆንብናል አንሸጥም እስከ 2030 ነው ኮኛ ያስፈረም ነው ብራዚል ሻሽቷ ይላል ምን ጀመርሽ ደግሞ ማትገቢበት የለሽም እንደሆነ ማታዳክሪው ነገር የለም እንግዲህ እንደ ሚጌል ደላኒ ዘገባ ኢንዲፔንደንት ማለት ነው ማንቸስተር ዩናይትዶች እንግዲህ አርሰናል ሉዊስ ስኬሊን ይሸጣል አይሸጠው የሚለው ነገር ያጣሩ እንደሚገኙ ዘግቧል ያው የስኬሊ ጉዳይ ታውቃለህ ብሩኖ ጉማሬሽ ከመጣ ምናምን የሚባል ነገር ይደቀዋል የሚባል ነገር አለ እኔ እንደ አንድ አርሰናል ደጋፊ እኔ ብሩኖ ጉማሬሽ ቢቀር ነው የሚሻለኝ ሃይ ቪዲዮስ ስኬሊ ከሚሸጥ ማለት ነው አይመስለኝም አርሰናል ሰዎች የሚሸጡት እንዳልሆነ አይ ቲንክ ፕሪሚየር ሊግ ሊያልቅ ሲል ታውቋል አንተቸብል ተጫዋች እንደሆነ አይ ዶንት ኖ ያው ዝም ብሎ እንግዲህ የዴላኒ ፖስት እውነቱን እንግዲህ ወደፊት ምን ይሆናል ቢሆንስ ነው አሁን ዩናይትድ እውነትስ ቢሆን 150 ሚሊዮን ፓውንድ ከየት ነው የምታመጡት ሌት አንደርሰን 116 ነው ስኬሊ ፕሪሚየር ሊግ ቻምፒዮን ነው አውሮፓ ቻምፒዮንስ ሊግ ፋይናሊስት ነው ሶ ይሄ 150 ሚሊዮን ፓውንድ በቀላሉ ያወጣል ከሚሉት ወገን ነኝ ኮሜንት ላይ ሐሳባችሁን አስቀምጡልኝ ማንቸስተር ዩናይትድ አርሰናል ጋር የሚያደርገውን ዘረፋ አሁንም ሊቀጥል እንደሆነ እየተገለጸ ይገኛል ማለት ነው ማንቸስተር ዩናይትድ ለሉክሾ ምትክ አዲስ ሌፍት ባክ ለማስፈረም ተፍተፍ ይያለ እንደሆነ ይታወቃል ማለት ነው አሁን ደግሞ የአርሰናሉን የ19 ዓመት ምርጥ ታዳጊ ሉዊስ ስኬሊን እንግዲህ ለማስፈረም ማንቸስተር ዩናይትድ ፍላጎት እንዳለውና እስከ 70 ሚሊዮን ዩሮ ለማውጣት ዝግጁ እንደሆነ ማንቸስተር ዩናይትድ አሳውቋል ማለት ነው በዚህ ሰዓት ያው ማንቸስተር ዩናይትድ ጠይቆት መቼም እምቢ የሚል የአርሰናል ተጫዋች እንደሌለ በተደጋጋሚ አረጋግጠናል ማለት ነው ከቫን ፐርሲ ጀምሮ አሌክሲስ ሳንቼዝ የተለያዩ ምርጥ ተጫዋቾችን እንግዲህ ማንቸስተር ዩናይትድ ከአርሰናል እፍፍ ያደረገ እንደሚወስድ ይታወቃል ማለት ነው አሁን ደግሞ ምርጡን ታዳጊ ሉዊስ ስኬሊን ደግሞ ለመውሰድ ዝግጅታችንን ጨርሰናል ማለት ነው እስከ 70 ሚሊዮን ዩሮ ነው ማንቸስተር ዩናይትድ ያዘጋጀ ማለት ነው ምክንያቱም ማንቸስተር ዩናይትድ በሉክሾ ቦታ አዲስ ሌፍት ባክ ለማስፈረም በዚህ ሰዓት እንግዲህ ያው ቁርጠኝነቱን እያሳየ ይገኛል ማለት ነው ይሄ ነገር ይሳካል አይሳካም ሐሳባችሁን ኮሜንት ጋር አስቀምጡልኝ ይመሻችሁ ቀያዮቹ ሰይጣኖች ማንቸስተር ዩናይትዶች የአርሰናሉን ሁለገብ ተጫዋች ታዳጊውን የ19 ዓመት አስደናቂ ተጫዋች ሉዊስ ስኬሊን ለማስፈረም ኤሚሬትስ በር ላይ ቆመዋል አርሰናሎች ጥያቄውን እስካሁን እንዳልተቀበሉት እየተነገረ ይገኛል ሉዊስ ስኬሊ 19 ዓመቱ ሲሆን አርሰናል እንደ ግራ መስመር ተከላካይ ቢያስበውም ነገር ግን ተጫዋቹ በሚፈልገው ቦታ በአማካይ መስመር ላይ በማጫወት የተጫዋቹን የእግር ኳስ ሲሆን እያስተካከለ ይገኛል ሉዊስ ስኬሊን በተደጋጋሚ እኔ አማካኝ እንጂ የመስመር ተከላካይ አይደለሁም ሲል ይነገራል ባለፈው ዓመት የመጨረሻ ጨዋታዎችም ሚካኤል አርቴታ በአማካይ መስመር ላይ አጫውተው ተጫዋቹን ውጤታማ ውጤት እንዲያመጣላቸው ማድረጋቸው ይታወሳል ማንቸስተር ዩናይትድ የግራ መስመር ተከላካይ የሚፈልግ ሲሆን በዚህ ሂደት የኒውካስሉን ሉዊስን ለማስፈረም ከፍተኛ ጥረት እያደረገ ይገኛል ነገር ግን አሁን አርሰናሉን በር ላይ ቆሞ አርሰናሎችን እየተማጸነ ነው ሉዊስ ስኬሊን ለግራ መስመር ተከላካይነት ፈልጓለሁ እያለ ማለት ነው በዛውም ግን የአማካይ መስመራቸው ማጠናከሪያ ዝውውር እንደሚሆን ይጠበቃል አርሰናሎች ግን ምላሻቸው አይሆንም የሚል ነው ማንቸስተር ዩናይትድ እስከ 70 ሚሊዮን ዩሮ ድረስ ለተጫዋቹ ዝውውር ለማቅረብ ተዘጋጅቷል አርሰናል በዚህ ዋጋ ተጫዋቹን ይለቋል ወይ የበርካቶች ጥያቄ ነው የብሩኖ ጉማሬዥ መምጣት ተከትሎ የአርሰናል ስኳድ እየሰፋ ይገኛል እናም ሉዊስ ስኬሊን እንደ አማካኝ ተጫዋች የሚያስቡት ከሆነ የመልቀቅ ግዴታ ውስጥ ሊገቡ ይችላሉ ምክንያቱም በዛ ቦታ ላይ ሉዊስ ስኬሊ ዙቢሜንዲ ዲክላን ራይስ እና ብሩኖ ጉማሬሽ 6 ቁጥር ቦታ ለመጫወት ስለሚችሉ ምክንያት ይሆናል ብዙዎች እንደሚሉ ከሆነ ግን ሉዊስ ስኬሊ
የስድስት ቁጥር ተጫዋች ብቻ ሳይሆን የግራ መስመር ተጫዋች ነው። የካላፊዮሪ ምትክ ወይም የካላፊዮሪ ተቀያሪ ሆኖ የሚጫወት ተጫዋች ነው። በግራ መስመር ላይ አርሰናል ግራ መስመር ላይ ማይል ሉዊስ ስኬሊና ካላፊዮሪ ነው ያሉት ይላሉ። ኢንካፔ የጋብሪኤል ማጋሌሽ ምትክ፣ ሙስኬራ ደግሞ የሳሊባ ምትክ ነው በሚል እንዲህ አይነት መከራከሪያዎችን እያቀረቡ ይገኛሉ። ማንቸስተር ዩናይትድ ማይል ሉዊስ ስኬሊ ይሳካለት ይሆን? ያቀረበው 80 ሚሊዮን ዩሮስ ተገቢ ነው ወይም አዋጭ ነው ብላችሁ ታስባላችሁ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። የክለባችን ተስፈኛዋ ተጫዋች ሉዊስ ስኬሊ ሁሉን ነገር ጨርሳለች። ከክለባችን አርሰናል ጋር እነዚህን 4 ጨዋታዎች በቋሚነት እንደሚጀምር ታውቋል ማለት ነው። ከሪያል ቤት ሮብ እንጫወታለን። ከዛ ከዶርትመንድ ከኮሞና ከማንቸስተር ሲቲ በቋሚነት እንደሚጀምር ታውቋል ማለት ነው። ለማንኛውም ላይ የምታዩት አቤላኬ ቴሌግራም ቻናሌን ተቀላቀሉ። እነዚህ 4 ጨዋታዎችን አብረን እንመለከታለን። ባዮ ላይም ሊንኩ አለላችሁ። የቴሌግራም ሊንኩ ትናንትና ተደስታችኋል። አሁንም አብረን ፈታ ብለን ነው 4ቱን ጨዋታዎች የምናየው። ወደ ቴሌግራም ቻናሌ መቀላቀል እንዳትረሱ። ይመቻችሁ። ትበላለ እግር ብላ ዩናይትዶች ሉዊስ ስኬሊን ከአርሰናል ለማስፈረም አሁን ላይ ፍላጎታቸውን ጨምረው እንደመጡ ነው እየተነገረ የሚገኘው። የሉዊስ ሆል ከኒካስትል ጋር ያላቸው ግንኙነት ወይ ደግሞ ኒካስትል ሊያቀርበው የሚችል ገንዘብ ከፍተኛ ሊሆን እንደሚችል እያሰቡ እንግዲህ ወደ ሉዊስ ስኬሊ ሊቀየሱ እንደሚችሉ ነው መረጃዎች እያሳዩ የሚገኙት። እና ሉዊስ ሆልና ሉዊስ ስኬሊን አወዳደሩ ካላችሁ ሉዊስ ስኬሊ የታይም ጉዳይ ነው እንጂ ከሉዊስ ሆል ያነሳ ነው ብዬ አላሰብም። እና ሉዊስ ስኬሊ ገና ወደ ዋናው ቡድን ሲያድግ ምን ያህል አቅም እንዳለው ተመልክተናል። የዚህኛው ታይም ላይ ደግሞ በቃ በዚህኛው ዓመት ብዙም አልተመለከትነውም። እሱም መውጣት ፈልገው ነበር፣ ታይም ማግኘት ይፈልጋል። ከዛ በኋላ ነው አርቴታ መሀል ሜዳ ላይ ማጮት የጀመረው ዙቤሜንዲ ቁጭ አድርጎና አሁን ብሩኖ ጊማሬጅ ክለቡን መቀላቀሉ ከጫፍ ስለደረሰ ብዙ ድል ያገኛል ብዬ አላሰብምና ዩናይትድ በደንብ ቢያጠንበት በጣም አሪፍ ነው። ለኔ ሁለቱም ቢመጡ አሪፍ ነው፣ ግን ደግሞ በዋጋ ረከስ ያለ ክለቡን በቀላሉ ሊቀላቀል የሚችል ብዙ ድራማ የሌለበት ዝውውር ይመቸኛልና የሉዊስ ሆል ብዙ ድራማ የሚኖረው ዝውውር ነው ብዬ አስባለሁና ሉዊስ ስኬሊን በቀላሉ እናገኛለን የሚል ተስፋ አለ። በተለይ ብሩኖ ጊማሬጅ ከተዘዋወረ ማለት ነውና ሉዊስ ስኬሊን በግራው በኩል ማጮት እንችላለን። የተጫዋች ምን ያህል ፖቴንሻል እንዳለው እናውቃለንና ምንም የሚካር ነገር የለውም። ከአርሰናል ተከታታይ መግዛት በሄቨን እንደሚያዋጣ ይተናል። በሉዊስ ስኬሊ አይ ሆፕ ይደክሙታል ብዬ አስባለሁና ምን ታስባላችሁ ለሉዊስ ስኬሊ? ወጥን ማን ያውቃል ቢሉ ቃልዋ ጫሉ ማለት ይሄ የመጨረሻ በየክለቡ እየሄደ እንደ መምተኛ ጠያቂ ማለት ነው። የማይጠይቀው አካል የለም። ግን ደስ የሚለው ሁሉም ያገረጡታል ከትንሽ እስከ ትልቅ ምናምን። እኔ ግን ለዩናይትድ ደጋፊ ነው እጅጉን ማዝ ነው። ምክንያቱም አንድም የረባ ተጫዋች እንደው ቼልሲን አመስግኑ። እውነትም ወንድም ጥላ ማለት በእርግጥ ከቼልሲ ተጫዋች ጠይቆ ቼልሲም አይጨክንም አባቴ። ቼልሲን የገዙ አካላት አላማቸው ቢዝነስ ስለሆነ ምን ቢሉም አይችሉም። እንግዲህ እነሱ የሚፈልጉት ዋጋ ስቀርበላቸው እና አንድሬ ሳንቶስ የተባለ አንድ ተጫዋች ገዙ ምናምን፣ ከዛ ሁሉንም የምትገዙ ምናምን ይመስላል። ማቲያስ ፈርናንዴዝ አገረጣችሁ፣ እነ ቶናሊ እነ አሌክስ ስኮት የሚባሉ የቦርንማውዝ፣ አሁን ሉዊስ ሃል ኒውካስትልም እንደተጠበቀው ያገረጣሻል። መቼም አቅም ስለሌለ ማለት ነው። እንዳርሰናል ፈልቅቀ ተጫዋች እኛ እንኳን ወሳኙን ኦልሬዲ ኒውካስትል የተገነባበትን ተጫዋች ነው ፈልቀን ይወሰድነው። አንተን ግን መቼም እንደተጠበቀው ያገረጣሻል። አንቺም አትታገይም፣ አቅምሽን ታውቂያለሽ ምናምን ዞር ነው የምትሉት ማለት ነው። ጭራሽ ደግሞ ሉዊስ ስኬሊን ምናምን ለመውሰድ ምናምን ሀሳብ አለኝ አይነት ቀልድ ደስ የሚለው እኛም መልስ አንሰጥበትም። ምክንያቱም ከበደ ጋር አታብድም መቼም። ይሄ ወረድ የጦዙ ሽማግሌዎች ስብስብ ያለበትን አመራር እኛ ማዳመጥ ራሱ አንፈልግም። ሉዊስ ስኬሊ መጥቶ ምናምን አንተ ጋር ሊጫወት እነ ቦርንማውዝን እነ ብራይተንን ማለት ነው አስገድደ ተጫዋች መውሰድ ያልቻልክ እንዴት ብትደፍረኝ ነው? በእርግጥ መጠየቅ አይከለከልም፣ ኖርማል ነው። ሀሳብ አስተያየታችሁን ስጡበት። ያርሰናል